በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ በራቅሊጦስ ስሉስ ሩይ ሃሌሉያ ሃሌሉያ ንስግድ ለአብ ብርሃናት ወለወልዱ ዋሕድ ወለመንፈስ ቅዱስ በራቅሊጦስ ስሉስ ሩይ። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸናን ለመንፈስ ቅዱስ እንስገድ። ሰላም ለማርያም ንግሥት ወአጸድ ዘበአማን ዘኢተገበርዋ ተረክበት አስካለ በረከት። የበረከት ፍሬ ለተገኘላት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። የወልደ እግዚአብሔር ዘበአማን መጻ ወተሰባ እምኔያ ወወለደቶ ወአዳነነ ወሰረየለነ ኃጣውኢነ። የእግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንን አስተስሮናልና። ረከብኪ ጸጋ ኦ ድንግል እስመ ብዙኃን ተናገሮ ለክብርኪ እስመ ቃለ አብ መጻ ወተሰብአ እምኔኪ። ድንግሎ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። ሃሌሉያ ንዑት ነጽሩ ሀበዛቲ መራት ዘስርጉት እመበግ ወኦጽፍት በዝንቱ ስባት አብይ በከመ ይቤ ወልደ ነጎድጓድ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድ ኑ። ዮሐንስ ድንግል ወንጹሕ ይጸርህ እንዘ ይብል እስመ አብርሃት ዛቲ መራት ፈድፋደም ኮከበ ጽባሕ። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያቺ ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ በርታለችና። ዛቲ ይእቲ ጽዮን አዳስ ሀገረ አምላክነ ዘኀደረ ላዕሌያ ፍስሐ ኩሎሙ ነቢያት ቅዱሳን። ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን አገር በአዲስነት የምትኖር ጽዮን ናት። ወኢይምሰሉ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምርያ ለማርያም እስመ አብይ ወክብር ውእቱ ወኢያጽሮ ሰሚዖቶ እድ ወአንስት ከመ ይባእ ውስተ ግዘት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አስታጉሉ። ተአምርያ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ
ጸሎታ ወበረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሬ ነው። ወላጅ አባቷ በወርቅና በብር በማናቸውም ኃላፊ በሚሆን በዚህ ዓለም ሀብት የበለጸገ ከቂሳሪያ ሴቶች ወገን የምትሆን አንዲት ሴት ነበረች። የባለጸጋው ልጅ የሆነች ይህች ሴት ግን ከመጠን በላይ በሆነ ድህነትና ብዙ ችግር ላይ ነበረች። አባቷ ስስታም ነበርና እንደዚሁ ለብዙ ጊዜ በችግርና በድህነት ስትሰቃይ ከቆየች በኋላ በዚያችው አገር ከሚኖሩ ሰዎች መካከል አንድ ሰው አገባችና ከዚሁ ሰው ጸነሰች። የመውለጃዋ ሰዓት በደረሰ ጊዜ ማኅፀኗ ታሰረና ሊፈታ አልቻለም። በዚህም ምክንያት ለሞት ደረሰች። ስለዚህም ዘመዶቿና ጎረቤቶቿ ተሰብስበው የዓለሙ ሁሉ መድኃኒት የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቤተ ክርስቲያን በአልጋ ተሸክመው ወሰዷት። ከዚያም ከቅጽረ ቤተ ክርስቲያኑ በራፍ ሲደርሱ አንጀቷ ተፍታታ። በዚህም ጊዜ እንደ ዓይን ጥቅሻ ባለ ፍጥነት ወንድ ልጅ ወለደች። ዘመዶቿና ጎረቤቶቿ ሁሉ በጣም ተደስተው ልዑልና ምስጉን የሚሆን እግዚአብሔርን አመሰገኑት። ስሟ ከማር ከወተት ይልቅ የሚጣፍጥ አምላክን የወለደች እመቤታችንንም አመሰገኗት። በዚያም የሴቲቱ አባት ብዙ ወርቅና ብር ለቤተ ክርስቲያን የሚያስፈልገውንም ስጦታ ሁሉ አደረገ። ለነዳያንና ለችግረኞችም ምጽዋት አደረገ። ለዘመዶቹና ለጎረቤቶቹም ታላቅ ግብዣ አደረገ። ከዚያችም ሰዓት ጀምሮ ያ ስስታም ባለጸጋ ቸር ሆነ። ይኸው ባለጸጋ ሰው ስለ ልጁ መውለድ እጅግ አድርጎ በፍጹም ልቦናው ተደስቷልና የታመነችና ለሰው ልጅ ምሕረትን የምትለምን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ገናንነቷን ዘወትር ከማድነቅ አልተቆጠበም። እውነት ነው፣ ይህቺ ድንግል እመቤታችን የመላእክት እህታቸው፣ የነገሥታት የመነኮሳትና የደናግል መመኪያቸው፣ የካህናት አክሊላቸው፣ ተስፋ ለሌላቸው ተስፋቸው፣ ለተገፉት መጠጊያቸው፣ የጻድቃን ደስታቸው፣ የኃጥአን ዕረፍታቸው፣ ላዘኑት መረጋጊያቸው ናትና ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። በረከታትያ ለዛቲ እግዝእትነ ቅድስት ማርያም ወላዲተ መድኃኒነ ሃሌሉያ 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 የአሉ ላዕለ ኩልነ ሕዝብ ለመስቀልከ እግዚኦ ንፌኑ ስብሐተ ሃሌሉያ 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 ሰላም ለከ ዮሐንስ ወልደነ ጎድጓድ ሰላም ለከ ዮሐንስ አቡቀ ለምሲስ ሰላም ለከ ዮሐንስ ታኦጎሎስ ሰላም ለከ ዮሐንስ ፍቁረ እግዚ ሰላም ለከ ዮሐንስ ድንግል ሰላም ለከ ዮሐንስ ወንጌላዊ ሰላም ለከ
ዮሐንስ ዘረፈቀ ውስተ ጽኑ ለኢየሱስ ሰላም ለክሙ ጴጥሮስ ወጳውሎስ ያዕቆብ ወዮሐንስ ወእንድርያስ ማቴዎስ ፊልጶስ ወበርተሎሜዎስ ቶማስ ወያዕቆብ ወልደ አልፍዮስ ታዴዎስ ወናትናኤል ወማትያስ ሉቃስ ወማርቆስ ወያዕቆብ ኤጲስቆጶስ ለደቂቅክሙ ባርኩነ በአዚዝ መንፈስ ወላዲት አምላክ ማርያምን በለሰብሳ ወሩካቤ በይነዛ አቅረብኩ ለኪንስተ ቃለ ይባቤ ፈትእቲሙ በረከታ ፍክሙ አዛ ከርቤ ለነዳይ ብእሲ ወለዘረከቡ ምንዳቤ ህብስተ ከፈትት ኢሳይያስ ቤ ሰላም ለኪ ማርያም ሆልተ ምስራቅ ዘወልደ ኑሪ ሰላም ለኪ አጽድ ዘእስከደሪ ሰላም ለኪ እንተ ወለድኪ ፈጣሪ ሰላም ለኪ ጽድልተ ንጻሬ ሰላም ለኪ ስርጉት በራውኒ ሰላም ለኪ በትረ አሮን ጸዋሪተ ፍሬ ሰላም ለኪ ምስለ ዝማሬ ንሰግር ለኪ ሶበ ይትነበብ መጽሐፈ ተአምርኪ በሰላም ኪያነ ባረኪ ስብሐት ለኪ ማርያም በውልቆ ኩሉ ስርቴ እመቤቴ ቅድስት ድንግል ማርያም ሆይ በራስ ፀጉሬ ቁጥር አመሰግንሻለሁ። ስብሐት ለኪ ማርያም በውልቆ ኩሉ ዘተርየ እመቤቴ ቅድስት ድንግል ማርያም ሆይ በሚታየ ቁጥር አመሰግንሻለሁ። ስብሐት ለኪ ማርያም በውልቆ ኩሉ ስብሐት ለኪ ንግሥትየ በውልቆ ኩሉ ዘኢያስተርአየ ንግሥቴ ሆይ በማይታየ ቁጥር አመሰግንሻለሁ። ስብሐተ ድንግልናኪ ዘልፈ ይነግር አፉየ ዘውትር ስለ ድንግልና ሻፌ ይናገራል። ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ቸሩ አምላካችን ረድኤቷን በረከቷን ያሳትፈን። ወለላይቱ እናታችን ቅድስት ድንግል ማርያም ጣዕሟን ፍቅሯን በእኛ ላይ ታሳድርብን። ታምሯን ለመስማት እንዲህ እንደተሰባሰብነው እጆቿን ጭና በእኛ ላይ እኛን ትባርከን። እናታችን ቅድስት ድንግል ማርያም በሚገጥመን ፈተና ሁሉ አለውላችሁ ልጆቼ ትበለን። እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ማልዳ የተወዳጅ ልጇ የስሙ ቀዳሽ የመንግስቱ ወራሽ ለመሆን ታብቃን፣ አሜን። ታምሯን እንደሰማን የተወዳጅ ልጇን የሕይወት ቃልን ለመስማት ታብቃን፣ አሜን። ማህበራችንን ትባርክልን ትቀድስልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣
ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አሜን አሜን አሜን። እህት ወንድሞች የእመቤታችንን ታምር አዳምጠን ተመልሰናል። በእውነት ታምሯ እጅግ የሚደንቅ የሚገርም ታምር ነበረ። ታምሯ ቅድም እንደሰማችሁት አንዲት የባለጸጋ ሴት ነበረች። ያቺ የባለጸጋ ሴት ግን በጣም በሚያሳዝን ሁኔታ በድህነት ውስጥ ነው የምትኖረው። ድሃ ሆና ነበር የምትኖረው። አስቡት። እንደውም ታምሩ ላይ ምንድነው የሚለው? ከመጠን በላይ በሆነ ድህነት በብዙ ችግር ላይ ነበር ይችላል። አባቷም ስስታም ነበር ይላል። በነገራችን ላይ እንዲህ አይነት ነገር በመናፍስት ውጊያ ዙሪያ ተማምረናል። ብዙ ጊዜ ገርግር አይነ ጥላ አባት ላይ ካለ ወይም እናት ላይ ካለ ልጆች ለገዛ ልጆቻቸው ንፉግ ነው የሚሆኑት። ለገዛ ልጆቻቸው ማለት ነው። እንደዚህ አይነት ነገር ሁኔታ ይፈጠራል። ብዙም ጊዜ ለገዛ ልጆቹ የሌለ ንፉግ ነው የሚሆነው። ለልጆቹ ገንዘብ መስጠት ነፍስ መስጠት እስኪመስል ድረስ ንፉግ ይሆንባቸዋል። የራሱን ለሰው አይሰጥም፣ ከሰውም አይቀበልም። ነገሩ ሁሉ ከሰው ጋር አይጣጣምም። እሱ ጥሩ ብሎ የሰራው ስራ ሁልጊዜ ከሰው ንቀት፣ ነቀፋ፣ ወቀሳ ነው የሚመጣበት። እንዲህ አይነት ብዙ ጊዜ ገርግር አይነ ጥላ ሰው ላይ ሲያደፍጥ፣ ገርግር አይነ ጥላ ማለት ምን እንደሆነ ታውቃላችሁ? ህይወትን የሚያጨልም ማለት ነው። በሌላ ቋንቋ በማንኛውም ነገር ላይ እንዳይሳካልን ከፊት እየቀደመ ነገራችን የሚያበላሽ ክፉ የዲያብሎስ መንፈስ ማለት ነው ባጭሩ። ገርግር አይነ ጥላ ሲባል ሌላ ነገር እንዳይመስላችሁ፣ ለአጋንንት ሌላ ስም እየሰጠ ነው እንዳይመስላችሁ። ዞሮ ዞሮ ምን ማለት ነው? ህይወትን ከፊት እየቀደመ በምንም ነገር እንዳይሳካልን ህይወታችን የሚያጨልም መንፈስ ማለት ነው ባጭሩ። ምንድነው? መንፈስ ነው፣ የዲያብሎስ ሰራዊት ነው። እና ይሄ መንፈስ ከሌሎች ለየት የሚያደርገው ነገር ምንድነው? ምንም ነገር ስታቅድ እቅድን ያበላሽባል። የሆነ ነገር አቅዳል እኮ አሁን ለምሳሌ ውጭ አላችሁ፣ ስደት ላይ ያላችሁ ቶች ካለ አሁን ወደ ሀገሬ ልገባ ነው ስትሉ ያጨናግፈዋል። ያንን እንደምን ብሎ ተሯሩጦ ያንን እቅዳችሁን ያበላሻል። ትምህርት ልማር ነው ብለህ ስታቅድ ትምህርት እንዳትማር ነገር ዓለሙን ይዘጋጋብሃል። ስራ ልትሰራ ስትል ስራ እንዳታገኝ ዙሪያን እሾክ ያደርግብሃል ማለት ነው። ብዙ ጊዜ እንደነኚህ አይነት ሰዎች ተምረውና ተቀጥረው ስራ አያገኙም። ተምረውና ተቀጥረው ስራ የሚባል ነገር አያገኙም። እንኳን በተማሩት ትምህርት ማንም የሚያገኘውን የቀን ስራ እንኳን አገኙ። ይሰማችኋል ድምጼ? ሰማል። ማንም የሚሰራውን የቀን ስራ እንኳን አታገኙም። እንኳን ማይካችሁን ዝጉ፣ ተቆጣጠሩ ማይካችሁን። እንኳን በተማርነው ትምህርት የቀን ስራ እንኳን ሰርተን ለማግኘት ማንም የሚሰራውን የቀን ስራ ለማግኘት እንቸገራለን። በተለይ የሆነ የስራ እድል ተፈጥሮ ማለት ነው። የስራ እድል ተፈጥሮ ካሁን በቃ ተወዳድሬ ተቀጠርኩኝ ብላችሁ ስታስቡ ወይ ይሰረዛል። የወጣው የስራ ማስታወቂያ ወይ ይሰረዛል። ለኛ በጭራሽ አይሳካልንም። ሌላ ከኋላው የመጣ ከኛ በፊት ቀድሞ ያድጋል። የስራ እድገት እንደውም ይሰጠዋል። ወይም ደግሞ ያልፋሉ ተብሎ ማይጣበቁ ሰዎች ያልፋሉ፣ እኛ ወደ ኋላ እንቀራለን። እንዲህ አይነት ነገር ይፈጠራል ብዙም ጊዜ ገርግር አይነ ጥላ የሚባል መንፈስ ውስጥ ካለፈተ። እጅ ገባ ያልከው ነገር ውሃ ይበላዋል። ይሄ ነገር ብዙም ጊዜ ገርግር አይነ ጥላ ነው። በነገራችን ላይ እጅ ገባ ብለሃል እኮ ጨርሳል፣ በቃ የስ ተጠናቀቀልኝ፣ በቃ ካሁን ይሄ ነገር እጅ ገባ ብለህ ጥቂት ጫፍ ስትደርስ እንደውም ነገር ዓለሙን አበለሻሽቶብህ ወይኔ ምንድነው እየሆንኩ ያለሁት ጭራሽ ሌላ ችግር ፈጥሮብኝ ነገርየው ይጠፋል እንዴ ብለህ በራስህ እስክትደመም ድረስ ትደርሳለህ። ያቀርከውን እቅድ ምንጊዜም ቢሆን ተግባራዊ አታውልም። ሁሌ ታቅዳለህ፣ ግን እቅድ መሬት ደርሶ ስራ ሲሰራ አይገኝም። ስራ አይሰራም።
እንዴ ሁሌ አቅዳለሁ ግን መቼ ነው ያቀድኩትን እቅድ ተግባር ላይ ማውለው ብለህ ለራስህ ጥያቄ ውስጥ ትገባለህ። ይሄ ብዙ ጊዜ ገርግር አይነት ጥላ ሲኖር እንዲህ አይነት ነገር ያመጣል። በአጭሩ የገርግር አይነት ጥላን ባህሪውንም ጭምር እየነገርኳችሁ ነው። ገርግር አይነት ጥላ ብቻ ሳይሆን ግን እንዲህ አይነት ነገር የሚፈጠረው የእድል መተትም ካለ እንዲህ አይነት ነገር ይፈጠራል። የእድል መተት ካለ ለምሳሌ ምንም ነገር እንዳልፈላት አድርግ ተብሎ የተላከ መተት ሁለመናውን አበላሽባት። ስራ ብትሰራ ስራውን አበላሸው። ትምህርት ብትማር ትምህርት እንዳይገባት አድርግ። ትዳር ብታስብ ትዳር እንዳይሳካላት አድርግ። ለትዳር የሚቀርቧት ወይም ለትዳር የሚቀርቡት እንዲርቁት እንዲሸሹት አድርግ ተብሎ ከተላከ ይሄም ገና ስታስበው ሳይሆን ገና ስትጀምረው ሳይሆን ስታስበው ነገር ዓለሙን ከስሩ ሳይሆን ከመሰረቱ ነው የሚያበላሽበት ማለት ነው። በነገራችን ላይ ይሄ መንፈስ ውስጣችን ካለ ማለት ነው የገዛው ጓደኛችን ፊቱን ያዞርብናል። የገዛ ምን ጓደኛ ብቻ ቤተሰብ ራሱ እኛን ከመርዳት ይልቅ በእኛ ላይ ክፉ ነው የሚያስበው። እኛን ከመርዳት ይልቅ አይዞሽ፣ አይዞ፣ በርታ፣ ጠንክር፣ ታልፈዋለህ ከማለት ይልቅ ለእኛ ጀርባውን ይሰጠናል ቤተሰብ። እንዲህ አይነት ምልክት ያሳያል ማለት ነው። ምንድነው የገዛ ቤተሰቤ ሁሉ ምንድነው ጠላት ሆኖ ተነሳብኝሳ ምንልበት ጊዜ የለም። አንዳንዴ የገዛ ቤተሰብ በሌላ ጠላት ሆኖ ይነሳብኛል እንላለን። እስኪ ደንቀን ድረስ እንዴ ምነው ሰው ሁሉ ጣመደኝ እንላለን። ይሄ ምልክቱ ምንድነው? ይሄ አጋንንቱ ህይወታችን የሚያጨልመው መንፈስ ከፊት እየቀደመ ሰው ላይ ያደፍጣል። ከዛ ምናወራውን ሰው ሁሉ ያከፋብናል ማለት ነው። ምናወራውን ሰው ሁሉ ያከፋብናል፣ ቤተሰቦቻችንን ጭምር። ደግሞ ምናችንም አይወደድም። ንግግራችን አይወደድ፣ ስራችን አይወደድ፣ ጸባያችን አይወደድ፣ ሁለመናችን እንደተጠላ ነው። እና እንዲህ አይነት ነገር ይፈጠርብናል ለማለት ፈልጌ ነው። ዞሮ አንዱ ታዲያ ይሄ ገርግር አይነት ጥላ ሰው ላይ ካለ፣ በተለይ ወላጅ ላይ ካለ እናት ለልጇ ስስታም ነው የምትሆነው። ለልጇ በጣም የሌለ ስስታም ትሆናለች። ምግብ ለመስጠት ሁሉ ትሰስታለች። ለገዛ ልጇ እኮ ነው። ልጇ ራበኝ ማዬ ምንድነው አታበይኝም እንደ እያለ በጣም ንፉግ ነው የምትሆንበት። አባት ራሱ ገንዘብ አባዬው ልብስ ምቀይርበት የለኝም እባክህ ልብስ ግዛልኝ ዞር በል እያለ ያባረዋል ማለት ነው። በጭራሽ ገንዘብ የሚባል ነገር ለልጁ አይሰጥም። የሌለ ንፉግ ነው የሚሆነው። ታዲያ እኛ ወላጆቻችን ላይ ኔጌቲቭ የሆነ አመለካከት አድሮብን ነው የምናድገው። አባት በድሎን እንዳሳደገን ይሰማናል። እናት ንፉግ ሆና በድላን እንዳሳደገች አድርገን ነው የምንደመድመው። አባቴ እኔ አባቴ አባት ብዬ አልጠራውም እንላለን። ካደግን በኋላ እናቴን እናት ብዬ አልጠራትም፣ እኔ እናት የለኝም እንላለን። ሁሉ እንክዳለን ማለት ነው። አጋንንቱም ዓላማው ለዛ ነው። በነገራችን ላይ እናቱ ላይ ሆኖ ንፉግ የሚያደርገው፣ አባት ላይ ሆኖ ንፉግ የሚያደርገው ለዛ ነው። ለወላጆቻችን ያለንን ፍቅር አተን እንድናድርግ ስለሚፈልግ ነው። እና እንዲህ አይነት ምልክት ይፈጠራል ብዙውን ጊዜ። እና የአጋን ሴራና ተንኮል ነው ልላችሁ ፈልጌ ነው። እና ተመልከቱ ታምረ ማርያም ላይ እንደምናየው አባቷ የሌለ ንፉግ ነው። በአባቷ አማካይነት እቺ ልጅ ድሃ ሆና ኖረች። እና ባል አገባች፣ ጸነሰች። ለመውለድ ስትደርስ ልጁ ሕፃኑ እንዴት ይውጣ? ጽንሱ እንዴት ይውጣ? ማህፀኗ ታሰረ። በነገራችን ላይ ይሄ ነገር ከሁለት አንፃር ይደረጋል። ከሁለት አንፃር ስላቸው አንድም የእግዚአብሔር ተአምር እንዲገለጥ። አሁን እህታችን ላይ እዚህ ማን ነው ተአምረ ማርያም ላይ ያየናት ሴት የእግዚአብሔር ተአምሩ እንዲገለጥ ነው። አባቷ እንዲገሰጽበትም ጭምር ነው። አባቷ ንፉግ አይደል? ከወለደች በኋላ ነው ከመውለዷ በፊት ነው ቸር መሆን የጀመረው? ንገሩኝ። ስንክሳሩ ላይ ማን ነው ተአምሩ ላይ እንደሰማችሁ? ስለዚህ እንዲገሰጽበትም ጭምር ነው ማለት ነው ይሄ ተአምር የተደረገው። ንፉግነቱን እንዲያቆምም ጭምር ነው። ይህንን ተአምር አይቶ ከክፋቱ እንዲመለስ ጭምር ነው። እና አንድም የእግዚአብሔር ተአምሩ እንዲገለጥ እግዚአብሔር አምላክ ይፈቅዳል። ልክ ወንጌል ላይ አልሰማችሁ? ጌታ ሆይ ይሄ ሰው እውር ሆኖ የተወለደው አባት እናቱ ኃጢአት በሰሩት ኃጢአት ወይስ ከምን አንፃር ነው እሱ በሰራው ኃጢአት ብሎ ሲጠይቁት ቸሩ መድኃኔዓለምን
አይደለም። አባት እናቱ ስለሰሩት ኃጢአት አይደለም። እሱም ስለሰራው ኃጢአት አይደለም እውር የሆነው የእግዚአብሔር ድንቅ ስራው እንዲገለጥበት እንጂ ብሎ እግዚአብሔር አምላክ በደረቅ ግንባሩ ላይ አይን ሰርቶለት ተአምሩን ገልጧል። ክርስቶስ አምላካችን ማለት ነው። እና አንድም የእግዚአብሔር ክብር እንዲገለጥም ጭምር ይሆናል ለማለት ፈልጌ ነው። በአጋንን ሴራና ተንኮልም ሊሆን ይችላል። ብዙ ጊዜ ነፍሰ ጡር ሆነው ሊወልዱ ሲሉ ጽንሱ አልወጣም ይላል። ጽንሱ አልወጣም የሚለው በአጋንን ሴራና ተንኮል ሊሆን ይችላል። አብዛኛው ደግሞ በአጋንን ሴራና ተንኮል ነው በአሁን ሰዓት እየተደረገ ያለው ነገር። ወይ ዛር ነው ወይ መተት ነው። ወይ ዛር ወይ ደግሞ መተት። ዛሩ እንዴት? ለምሳሌ ግብር የለመደ መንፈስ ሊሆን ይችላል። ግብር የለመደ ለምሳሌ የራሔሎ መንፈስ ካለ ማህፀን ላይ ካደፈጠ እናት ልትወልድ ስትል በጭራሽ ጽንሱ አይወጣም። ከዛ በኋላ ምንድነው የሚያደርጉት? የገጠር እናቶች እስቲ ንገሩ፣ ምንድነው የሚያደርጉት? ምንድነው የሚያደርጉት? ያዞሩና ዶሮ ያርዳሉ፣ ደም ያፈሳሉ። ባጭሩ ደም ሲያፈሱ ጽንሱ ይወጣል። ያኔ ግብሬን እኮ ማለቱ ነው። በቃ ገብሩልኝ ነው። ገብሩልኝ ካልሆነ ጽንሱን አልለቅም ነው። አጋንንቱ ግብ ግብ እየፈጠረ ነው። ማህፀን ላይ ያደፈጠው መንፈስ ጣቋሩም ሊሆን ይችላል፣ ቡዳዛሩም ሊሆን ይችላል። ራሔሎ ነው ብዙ ጊዜ ግን እንደሚያደርገው ጽንስ እንዳይወጣ በጣም አጥብቆ የሚዋጋው ራሔሎ መንፈስ ነው። ሌሎችም ይሄን አደርጉ ማለት የሆነ ግሩፕ ውስጥ ነበር ወጥቼ ማይካችሁን ዝጉ። በነገራችን ላይ እህት ወንድሞች በብዛት ራሔሎ መንፈስ ነው ብዙ ጊዜ ጽንስ የሚይዘው እንዳይወጣ። ሌሎችም አደርጉ ማለት አይደለም። እነ ወሰንጋላም ያደርጋሉ። እነ ወሰንጋላ እና ዳልሙቲ ብር አለንጋ የሚባል መንፈስ አለ። እሱም ልክ እንደዚሁ ጽንስ ይይዛል። ወይ ጽንስ ያጨናግፋል፣ ወይ ጽንስ ያጨናግፋል፣ ወይ ደግሞ ጽንስ እንዳይፈጠር መሃን አድርጎ እንትን ይከለክላል፣ እንዳይፈጠር ይከለክላል። ከተፈጠረ ያጨናግፋል፣ ወይ ደግሞ እንዳይወለድ ይይዛል፣ ያስጨንቃል። መጨረሻ ላይ እናቲቱ እንዳትሞትብን ብለው እሱን ወደ መገበር ይገባሉ። በተለይ የገጠር ሰዎች ማለት ነው። አሁን ደግሞ በምንድን ነው የሚወለደው? እስቲ በሕክምናው በምንድን ነው? በከተማ ላይ ምንድን ነው የሚደረገው? ኦፕሬሽናል የሚደረገው ኦፕሬሽን በዛ ይደረጋል ማለት ነው። ከዛ አልወልድ ስትል ትተረተራለች እናት። ከዛ በኋላ ያወጡታል ማለት ነው። በማህፀን አልወጣ ካለ ሆዷ ተቀዶ ትወጣለች፣ ማህፀኗ ተቀዶ ትወጣለች ማለት ነው። ይሄ ከባድ ነው። ይሄም የአጋንንቱ ሴራ ነው እኮ በነገራችን ላይ ይሄም የአጋንንቱ ሴራ ነው። ሌላው ቢቀር ይኸውላችሁ ግብሩን ባስገብር እንኳን አንደኛ አስቀድዷታል አይደል? አስቀድዶ ምን አግኝቷል? የደም ግብሩን አግኝቷል። ያው እኮ ነው የእንስሳ ደም ገብሩልኝ። ያን ቢያቅተው ሲያስቀድዳት ደሟ ይፈሳል። በዚህ አማካኝነት የደም ግብሩን አገኘ ማለት ነው። ሁለተኛ ደግሞ እናቲቱ ምን አስደረጋት? አስቀድዳት፣ አስጎዳት። አለመቀደድ ይሻላል። ባትቀደድ ነው የሚሻለው። ግን አስቧት፣ አስቀድዳት፣ ቁስለኛ ደረጋት ማለት ነው። ባጭሩ ቁስለኛ ደረጋት። አስቡት። ይሄ የአጋንንቱ ብቀላ ነው፣ ተንኮል ነው። የማህፀን መጥበብ ይባላል ብዙ ጊዜ። በእርግጥ የማህፀን መጥበብ ሊሆን ይችላል። ግን የማህፀን መጥበብ እንዲፈጠር የሚያደርገው ማን ነው? ዋናው የማህፀን መጥበብ እንዲፈጠር የሚያደርገው እኮ አጋንንት ነው፣ ሌላ ነገር አይደለም። ስንፈተ ሩካቤ እኮ የሚያመጣው አጋንንት ነው። አይነ ጥላ እኮ ነው። ዛሬ አይነ ጥላ እኮ ነው ስንፈተ ሩካቤ የሚያመጣው። የማህፀን መጥበብ በሩካቤ ሰዓት አለመጣጣም የሚፈጥረው ማን ነው? አይነ ጥላ አይደል? ወይም መተት እኮ ነው። ትዳር አፍርስ የተባለ መተት ነው፣ ሌላ ነገር አይደለም። በዚህ አማካይነት እኮ ነው የብዙዎችን ትዳር እያፈረሰ ያለው። ያ አጋንንት ነው በአጭሩ ጽንስ እንዳይወጣ የሚያደርገው ማለት ነው። እና ዛሩ ሲፈልግ ግብሩን ያገኘ። ሌላ በተለይ እንደ መንግስት ክሙ ያለ ደግሞ ዛር መንፈስ አለ። ባይገርማችሁ ይሄ መንፈስ ምን ያደርጋል? ብዙ ደም እንዲፈሳት ያደርግና እናቲቱንም ጭምር ይገድላል። ይሄ መንፈስ ብዙ ደም እንዲፈሳት አድርጎ እናቲቱን ይገልና ደሟን የደም ግብር አድርጎ ይወስዳል። ወይ ደግሞ ጽንሱን ያጨናግፍና ግብሩን ይወስዳል። ወይ በዚህ ካልተሳካለት ደግሞ
ጽንሱ ሲፈጠር አብሮት ይወለድና ሰይጣናዊ ባህሪውን ይገልጽበታል። ካሳደገው በኋላ በራሱ መንገድ ያሳድገዋል። ከዛ በኋላ ሰይጣናዊ ግብሩን ይገልጽበታል። አንዳንዴ ደግሞ ምን ያደርገዋል መሰላችሁ? በተለይ በገጠሩ ክፍል አሁን ብለው መንፈሱን የተዋረሱ ሰዎች ይኖራሉ። ይሄ ጠንቋይ ቤት እየሄዱ የለም ይዋረሳሉ፣ ደብተራው ጋር እየሄዱ ይዋረሳሉ። ታዲያ ሲዋረሱት ግን ለሀብት ብለው ነው የሚዋረሱት። ለሀብት ለተለያየ ነገር ብለው ይዋረሱታል። ለስልጣን፣ ለገበያ፣ ለእውቀት ብለው ይዋረሱታል። ለሌላ ነገር ብቻ ብለው ይዋረሱታል። ከተዋረሱት በኋላ ያ መንፈስ ከልጅ ጋር አብሮ ይወለዳል። ከልጅ ጋር አብሮ ከተወለደ በኋላ ልጁ ምን ይሆናል መሰላችሁ? የሆነ የአእምሮ ዘገምተኛ ሆኖ ይወለዳል። አንዳንዴ ራሱ መምራት አቅቶት ይዘናጋል። የሆነ በመድኃኒት የማይሻል የሚባባስ ራስ ምታት ያጋጥመዋል። ሁሌ ይታመማል። ራስ ምታቱ ደግሞ በመድኃኒት እንኳን አይረጋጋም። ሌላስ በቆሻሻና በማይመጥን ስፍራ ላይ እየተቀመጠ ይተኛል። በቆሻሻ ስፍራ እየመጣ ይተኛል። ሌላው ድሪቶ፣ ኮተት፣ ኮልኮሌ ተሸክሞ ይዞራል። አንዳንዴም ደግሞ ቤት ውስጥ ጫማና ልብስ ሳያወልቅ ብርድ ልብስ ውስጥ ገብቶ ይተኛል። ብቻ ህብረተሰቡን ሁሉ እዛ የአካባቢ ማህበረሰብ ያውካቸዋል። እየሄደ ይመታቸዋል፣ ይሰነዝርባቸዋል፣ አካል ጉዳተኛ ሁሉ ያደርጋቸዋል። እንዲህ አይነት ነገር ሲፈጠር ታዲያ የልጁ ወላጅ ባመጣው መዘዝና ጣጣ በጭካኔ የአብራኩን ክፋይ ለዲያብሎስ ግብር አድርጎ ይሰጠዋል። ምን ይለዋል መሰላችሁ? እሺ ጠንቋይ ቤት ይሄዳል። ደብተራ ጋር ሄድና እሺ ምን ላድርግልህ ሲለው ልጅን የመጀመሪያው ልጅ የኔ ነው ይለዋል። ምን ይለዋል? ሰምታችሁኛል አይደል? የሰማችሁ ነው። የመጀመሪያው ልጅ የኔ ነው ስጠኝ ይለዋል። ስጠኝ የኔ ነው ስጠኝ ይለዋል። የዚህ ሰዓት የቤተሰቡ ሰላም ፍለጋ ምን ይላል? በጭካኔ የአብራኩን ክፋይ ግብር አድርጌ ሰጥቻለሁ፣ በቃ ውሰደው ይለዋል። ከዛ በኋላ አጋንንቱ ከቤተሰብ ፍቃድ አግኝቷል። ልጁን ወይ በመኪና አደጋ ያስገጨዋል ማለት ነው። በዚህ አማካኝነት ለሞት ይዳርገዋል፣ ወይ በሌላ መንገድ እንዲሞት ያደርገዋል። በዚህ አማካኝነት ይወስደዋል፣ ወይም ግብሩ ያደርገዋል ማለት ነው ባጭሩ። እንዲህ የሚያደርጉ ሰዎች አሉ ባይገርማቸው። ታዲያ ብዙ ጊዜ መንግስት ህክሙ የሚባሉ መንፈስ ተዋርሰው ሰዎች እንዲህ አይነት መዘዝ ያመጣሉ በልጆቻቸው ላይ፣ በገዛ ልጃቸው ላይ ማለት ነው። መንግስት ህክሙ ብቻ ሳይሆን ሌሎችም ዛር መናፍስቶች ይኖራሉ እና በዚህ አማካኝነት ነው። እና ዞሮ ዞሮ ምላቸው ፈልጌ ነው እነኚህ መናፍስት ጽንስ ሊወጣ ሲል ብዙን ጊዜ ጽንሱን የሚያዘገዩት እነሱ ናቸው። ዛር አይነ ጥላም ያዘገያል ጽንሱን። እና ታዲያ ምንድነው ማድረግ ያለብን? በገጠሩ እንዳሉት እናቶቻችን ዶሮ እንረድ፣ ደም እናፍስለት፣ ወይስ በኦፕራሲዮን እንቀደድ? ምንድነው ማድረግ ያለብን? እንደ አንድ መንፈሳዊ ሰው ምንድነው ማድረግ ያለበት? እህት ወንድሞች፣ እንደ አንድ መንፈሳዊ ሰው ማድረግ ያለብን የእመቤታችንን ውዳሴ ማርያሟን መጸለይ፣ ቅዳሴ ማርያም፣ ውዳሴ ማርያም ደስ ያለ ነው። ወይ ደግሞ ሰኔ ጎልጎታን ጸልየ ጸበል መርጨት። በምጥ የምትሰቃየው ሰው ሊያጋጥም ይችላል። ያንን የጸሎቷ ምን እሷ ላይ መርጨት አለብክ። ጸሎቱ ቢፈጅ 20 ደቂቃ ነው አይደለ? 15 ደቂቃ 20 ደቂቃ ነው። ሌሎች ሰዎች ሲጨነቁ አንተ ምንድነው ማድረግ ያለብን? ሰኔ ጎልጎታዋን ጸልየ እመቤቴ ሆይ ስራሽን ስሪ፣ እመቤቴ ቅድስት ድንግል ማርያም ሆይ እናት እኮ ልትሆን ትችላለች፣ እናት ልትሆን ትችላለች፣ ባለቤት ልትሆን ትችላለች። ምንድነው ማድረግ ያለብን? ያንን ጸሎት ሰኔ ጎልጎታን አድረሰ እመቤቴ ሆይ እባክሽን እኔ ባንቺ ጽኑ እምነት አለኝ፣ ሰምቻለሁ ታምርሽን፣ ማህፀኗ ታስሮ አልወልድ ያለችውን ያችን ሴት እንዴት አድርገሽ እንደገላገልሻት ሰምቻለሁ። እባክሽን እናቴ ሆይ የኔን ባለቤቴ በዚህ አማካኝነት እባክሽ ገላግያት፣ እናቴን ገላግያት። የዚህ ሰዓት ያንን ጸሎት አድርሰን በእመቤታችን በአጋዕዝተ ዓለም በቅድስት ሥላሴ ስም በእመቤታችን በቅድስት ድንግል ማርያም ስም ጸበል መርጨት አለብን። ማጠጣት፣ ጸበል መርጨት። በእነዚህ አማካኝነት ጽንሱ በሰላም እንዲገላገል ማድረግ እንችላለን።
እና በምጥ የምትሰቃየዋ በሰላም እንድትወልድ ማድረግ እንችላለን። ሌላው መልካ ቅዱስ ሩፋኤል በማህፀን ላይ የተሾመ መልአክ አይደለም ቅዱስ ሩፋኤል? የእሱንም መልክ በመጸለይ በጸሎቱ በማጥመቅ ወይም በመርጨት ከዛ በኋላ በማጠጣት እንደዚህ በሰላም እንድትገላገል ማድረግ ይቻላል። እምነት ነው ዋናው። ምንድነው አልኳችሁ? ምንድነው ዋናው? ምንድነው? እምነት። ለሚያምን ሁሉ ይቻላል ይላል። ለሚያምን ሁሉ ይቻላል። ማርቆስ ወንጌል ምዕራፍ 9 ቁጥር 23 አምናችሁ በጸሎት የምትለምኑትን ታገኛላችሁ። ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል። እምነት ነው። ማርቆስ ወንጌል ምዕራፍ 11 ቁጥር 4 ስለዚህ በፍጹም እምነት ካደረግከው ይሆንልሃል። ዋናው እምነት ነው። ይደረግልኛል ብሎ ተግባራዊ ማድረግ ሳትጠራጠር ማለት ነው። እና አንድ የምንማረው ይሄ ነው። ተመልከቱ፣ እችም ሴት የወለደችው በዛ ምክንያት ነው። ተመልከቱ፣ እያቻኮሉ ወሰዷት። ወዴት? ወደ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን እያቻኮሉ ወሰዷት። ልክ ቅጽረ ቤተክርስቲያኑ ስትገባ እኮ ነው በሰላም የተገላገለችው። አንጀቷ ተፍታታ ይላል። ይኸው ተመልከቱ ታምሩ ላይ ማህፀኗ የታሰረው ማህፀኗ ተፈታ፣ ወዲያው ልጅ ወለደች። ወደ እመቤታችን ቤተክርስቲያን። ይሄ የተደረገው ከምን አንጻር ይመስላችኋል? ስለ ሰዎቹ እምነት እኮ ነው። እምነታቸው ታላቅ ነዋ። እምነታቸውን አይታ እኮ ነው እመቤታችን በሰላም እንድትገላገል ያደረገችው። እምነት አያችሁ አይደል? ቦታ ራሱ ምን ያክል የተቀደሰ ቦታ ለውጥ እንዳለው አያችሁ አይደል? ወንድሞች፣ የእግዚአብሔር ታቦት የቃል ኪዳኑ ታቦት ያለው ቦታ እኮ ቀላል እንዳይመስላችሁት ወንድሞች። መጽሐፍ ቅዱስ እኮ እንዲህ ይላል። መጽሐፈ ሳሙኤል ላይ ምን ይላል? መጽሐፈ ዜና መዋዕል ቀዳማዊ ላይ ሰለሞንም የእግዚአብሔር ታቦት የገባበት ስፍራ ቅዱስ ነውና ሚስቴ በእስራኤል ንጉሥ በዳዊት ቤት አትቀመጥም ሲል የፈርዖን ልጅ ከዳዊት ከተማ ወደ ሰራላት ቤት አወጣት ይላል። ወደ ሰራላት ቤት አወጣት። ለምን? የእግዚአብሔር ታቦት የገባበት ስፍራ ምን ስለሆነ? ምን ስለሆነ? የተባረከ ስለሆነ። ስለዚህ ቤተክርስቲያን ቅጽረ ቤተክርስቲያን መገኘት በራሱ ትልቅ ቅድስና እንደሚያሰጥ በረከት እንደሚያሰጥ ጭምር ነው እዚህ ጋር የምንማረው። ለምን እዛ ሌላ ቦታ አልወለደችም? ሳይማጸኑ ቀርተው አስቡት። ቤተክርስቲያን ራሱ እና እግዚአብሔር አምላክ እንዲህ ይላል በአጭሩ መጽሐፈ ነገሥት ካለ ላይ መጽሐፈ ነገሥት ቀዳማዊ ላይ በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ። መጽሐፈ ዜና መዋዕል ካለ ይቅርታ። በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ፣ ጆሮዎቼም ያደምጣሉ። ይህም ቦታ ለራሴ መስዋዕት ቤት ቀድሻለሁ መርጫለሁ ይላል። አስቡት። ይሄ ቃል የተናገረው በብሉይ ኪዳን ላለው ቤተ መቅደስ ነበር። እንግዲህ በብሉይ ኪዳን ላለው ቤተ መቅደስ የቃል ኪዳኑ ታቦት ስላለበት፣ አሁን ግን ያለው ቤተ ክርስቲያን የማን ስጋና ደም የሚፈተትበት ቦታ ነው? ንገሩኝ እስቲ። የማን ስጋና ደም? የክርስቶስ ስጋና ደም፣ አማናዊው የአምላክ ስጋና ደም። እንግዲህ በብሉይ ኪዳን ላለው ቃል ኪዳን ታቦት ያ ቃል ከተነገረ ያን ያክል በረከት የሚያሰጥ ከሆነ የክርስቶስ ስጋና ደም የሚፈተትበት የክርስቶስ ቤተክርስቲያን ላይማ እንዴት አይነት በረከት ቡራኬ እናገኘው እና አስቡት። ስለዚህ ከዛ አንጻር ነው እና ወንድሞች ቤተክርስቲያን መሄድ አለብን። ቤተክርስቲያን መሄድ እየቻልን ማንሄድ ሰዎች አለን። ቤተክርስቲያን መሄድ እየቻልን እያልን በስንፍና ቤቴ ብጸልይስ ምን ችግር አለው ምንል ሰዎች አለን። አንድ አይደለም። ቤተክርስቲያን መሄድ ማትችል ከሆንክ ምንም ማድረግ አትችልም። እዛው ቤት ሆነ መጸሎት ታደርጋለህ። ግን ቤተክርስቲያን መሄድ እየቻልክ ግን የምትሰንፍ ከሆነ ከባድ ነው ወንድሞች። አባቶቻችን እኮ ተናግረዋል። የሥርዓት መጽሐፋቸው ላይ ሐዋርያት ማለት ነው። ሐዋርያት እኮ ተናግረዋል። እንትን ላይ ዲድስቅልያ ላይ ተናግረዋል እኮ ወደ ቤተክርስቲያን መሄድ መገስገስ እንዳለብን። ማንሄድ ከሆነ ግን የአጋንንት መጫወቻ እንደምንሆን እኮ ተናግረዋል። ቁጥሩ ረስቼ ነው እንጂ ነግራቸዋለሁ ሌላ ጊዜ። ግን አለ ቃል በቃል በግዕዝ ተጽፏል። ቤተክርስቲያን ማትሄዱ ከሆነ ግን የበሽታ ተጠቂ ነው የምትሆኑት፣ የአጋንንት ማደሪያ መጫወቻ ነው የምትሆኑት ብለው እና ስለዚህ ቤተክርስቲያን መሄድ እየቻለን ቤተክርስቲያን መቅረት የለብንም። ዕጣኑን ማሽተት በራሱ እኮ ትልቅ በረከት አለው ወንድሞች፣ ትልቅ ጸጋ ነው የምናገኘው።
ዕጣኑን ማሽተት ቅዳሴውን ሄደን መስማት በራሱ ጸበሉን መጠጣት በራሱ ቀላል እንዳይመስልን ማህሌት መቆም በራሱ ቀላል እንዳይመስልን ቅዱስ ቁርባን መቀበል ባትችል እንኳን ቆመህ እዛ በማስቀደስ ትልቅ በረከት እንደምታገኝ አትጠራጠር። እና እህት ወንድሞች አንድ የምንማረው ከዚህ ተአምር ይሄንን ነው ማለት ነው። ሌላው በጨነቀን ጊዜ ወደ እመቤታችን መጮህ እንዳለብን እንማማራለን። ሌላው ደግሞ እግዚአብሔር በአንድም በሌላም እንደሚያስተምር እንማማራለን። ይሄ ባለጸጋ ተገሰጸ። ተመልከቱ፣ ንፉግ ነበረ። ይሄን ተአምር ሲያይ ቸር ሆነ፣ ደግ ሆነ። እግዚአብሔር በአንድም በሌላም ሲያስተምረን እህት ወንድሞች እንገሰጽ፣ እኛም ልንመከር ይገባል። እግዚአብሔር እኮ ተአምር የሚነግረን ለምን እንደሆነ ታውቃላችሁ? ከስህተታችን እንድንመለስ እኮ ነው። ወይኔ ለካ ይሄም አለ እንዴ ብለን እንድንገሰጽ እኮ ነው። ይሄ ሀብታም ሰውዬ ልጁ ላይ የተደረገውን ተአምር አይቶ ከክፋቱ ከተመለሰ እኛስ ከምንድነው? እኛም ከቂም በቀል መመለስ መቻል አለብን። ከጸሎት ህይወት መራቅ፣ ከዚህ ነገር መማር፣ ከዚህ ስህተት መማር አለብን። እና እህት ወንድሞቼ በብዙ ነገር እግዚአብሔር አምላክ ያስተምረናል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ይላልና መጽሐፍ ቅዱስ መጽሐፈ ኢዮብ 33:14 ላይ በእውነት ለዚች ለተጨነቀችው ሴት እመቤታችን ደርሳ በሰላም እንድትገላገል ያደረገቻት ከጭንቀቷ አዳነቻት። አምላክ ወላዲቱ እኛንም ከጭንቃችን ሁሉ ታድነን ተገላግለን ጤናን ላጣው ጤናን ታድልልን፣ ሰላም ላጣው ሰላም ታድልልን፣ በረከት ላጣው በረከትን ታድልልን። ተአምሯን እንደሰማን እመቤታችን ቅድስት ድንግል ማርያም የልጇን የሕይወት ቃል ለመስማት ታብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን አሜን አሜን።